ወይ ምንሽ ያው በእድሜም በምን በእንትን በኤክስፓይሪንስ ስለምልሽ የኤልሻዳይና ቤታን ለምንድን ነው ማታስተዋወቂው? ስማም ቦልድ እንዴት ያሙ በአካል ነው የሚታረቁት እነሱ መሰለኝ። አይ ቢፈቱ ደስ ይለኛል። እነሱ ሴቶች አይደለ ያልገባኝ ነገር ምን ትቤት ነው እንጂ አምተሙ ምናምን ትቤት አልተገዳደለ አንቺ የምትናገሪ ሰው አይደለሽም። የሚጨምርልሽ የሚቀንስልሽ ነገር አይደለም። ዮኒ እንደዛ አይደለም። ተሙ ቢታረቁ አሪፍ ነው። እንትን ላይ ምናምን እኮ አይደለንም። ይሄ ዋር ላይ ምናምን አይደለንም። ግን በቃ እኔ እና እሷት የምንታረቅም ሰዎች አይደለንም። የምንስማም በቃ ይሄ አያስፈልግም። ቺሉ አመለጠች ታስጠያች ናየታናት እንትን አይደለም። በቃ ይሄ ወጥ የተረጋገጠ ሰው አታውቅም። ተሚ እንደዛ ምን እና በቃ አሁን በጣም እኔ በጣም አንድ ነገር ብቻ ላውራ ሰው ከሰጠሽኝ እድል አሁን አንቺ ዝም ብለሽ ከሰው ጋር ስትቀያየሚ ሶስት እንትኖች ነገር የምታተርፊው ሶስት ነገር ብቻ ነገር ከዛ እኔም ዝም ብዬ እየተኮራረፍ እየተጣላው መጠቀም ፈልጋለሁ። ሶስት ነገር ከቀንሽ ከጊዜሽና ከደስታሽ። አይ ማትረፍ ሳይሆን በቃ ማለት ምንም አይነት እንትን የለኝም። የማትፈልገው ሰው አይደለ አይደለም። እንደዛ ብዬ በውስጥ ማውራት ነው የሚሻለው። እንደዛ ይሻላል። አዎ ተሙሻ በውስጥ አውራቸው እንጂ አሁን ያለች ምንም ማድረግ አልችልም። ተሙ ግን ሞክር። ተሙ ሞክር። አሪፍ ነው ያለው። ጥሩ ነው። አይ በእውነት ሁላችሁ ብቻ እኔ ጋር ትንሽ ፉክክር ላይ ስለሆነች የቀረ ላስላሳለ አንድ ፕሮግራም ሴጣን ይላስ በቃ ፍታ የቀረኝ ጥብስ ሆነ ላስላሳለኝ የቀረኛ እንዳለ ተላለሰ ልጅ ምላስ እንትን አይልም አይቀጥም አይለበስብም። አንድ የቀረኝ ጥብስ አለ የቀረኝ አንድ ላስ እንዲያውም የልሽ እየሆነ ገባው እንጂ ወደ ጥብሴ ልሄድ ነበር። ብራዘር ግን ዮናስ እኮ ብሎክ አድርጎኛል። አሁን ብሎክ አድርገው በጣም ከመናደዱ የተነሳ ብሎክ አድርጎኛል ዮናስ። አንቺ መች ብሎክ አድርጊያለሁ? በእናታችሁ ተውኝ እስኪ። እንዴ እየተሰደፍያለሁ። ኧረ ጥብስ አለኝ ዛሬማ። ጥብሴ ነው ግድ እንዴ ዛሬማ ቁጭ ብዬ ነው ሰሙ ጥብስ እንደማስመ ዛሬማ ግድ እኔ ምልሳቸው ማንም ጋር ቢፍ ሳይኖር የቀረች ነበረች። እሷን ከሊያ ጋር ጨርሼ ነው አንጠፍጥፌ ጨርሼ ያለው ምንም ማለት አልችልም። ስራችን ልጠይቅ እንትን ማሞ ከማንም ጋር ሳትጣላ ወይም የሆነ ሰው ጋር እንደዚህ ቢፍ ሳይኖርብን እንዲህ ክሊር አድርገህ የዋልክበት ጊዜ የለም? ላስላስ ንጹህ ነኝ ማንም የለብኝ የምትልበት ታይም ኖሮ ያውቃል? ያለ እንዴት አሁን ለምሳሌ በዚህ ሰዓት ዝም ብለህ ካውንት ብታደርግ 1 2 3 4 ሰዎች ጋር ብቻ ላላሳለሁ ትላለህ አይደል? ይሄ የምትላላሰው ሰው ሳይኖር በቃ 1 ወር 2 ወር ሰላም ያገኙበት ጊዜ ያለው ታስታውሳለህ? ወፍ አይኖርማ። ሶሻል ሚዲያ አንተን ነዋ ጸበል መውሰድ ያለብህ። ኖ ምን ሆን እነሱ ናቸው የሚመጡት አብዛኛው። እኔ አሁን ብሌሙን ወስዳለሁ። መጀመሪያ ልጅውን የነካሁት እኔ ብሌሙን እኔ ልውሰድ ይሄዳል። ዝም ብዬ ከበጣጠርኩ ብሌሙን ወስዳለሁ። ገባ? ሌሎቹን ግን ካመጣ እመቤቴን አልደረስኩባቸው። አምጣ አልደረስኩም። በሌሎቹ አለና ብቻ ነው። እንዲያውም በአርቲስቶች የተነሳ መጥተው ሲያለብሱብኝ አረ ፍቺ ምናምን ብዬ ጓጓ ለካ ሳላረገው እኮ ነው ሌላ የሚነሳብኝ። ተሞኔ ሳልደርስበት ነው የሚነካኝ። መሰከርኩልሽ እኮ ራሴ ራሴውን ትለሰኛለች እንዴ? ራሴ ላይ መስክሬ እየተሳሳምኩ ራሴ ላይ ነው የመሰከርኩት። እና ለምን እዛ ያለውን ድራማ አላውቅም። እሷ ታውቀዋለች። ማን ምን እንደሚያደርግ ማን ሸለምጥማት እንደሆነ ማን በማን ለመታወቅ እንደሚፈልግ ለካ ሬሲቶች አሏት፣ ደረሰኞች አሏት። ይመጡላታል በገፍ ስራ ነው ትሰራዋለች። ስለዚህ እሱን አንደርስታንድ ማድረግ ነበረብኝ እና ወዝ ማመስለኝ። ሌሎቹን ግን አሮንኬ የራሴ ጭውቴን ያለ ይሉኛል ዝም
ይልና የተነሳው ጊዜ ያስለቅሳል። የሌሎቹ በሙሉ ዘርራል። ይመጣል፣ ይጠይቁኛል፣ ይቅርታ እመቤቴን ይልካሉ። የሰው መሀል እኔ ደግሞ አልፈታም እላለሁ ካልደረስኩ። ከደረስኩ ኦፊሻሊ መጥቼ ነው የምናገር። ያልደረስኩትን የሚፈልጉትን ሞክረው ሲያቅታቸው እንታረቅ የሚሉ ሰዎች ሞክረው ጨርሰው ማለት this is their fault። ሳልደርስ ምንም ሳላረግ ምን አስባ ነው እጅሽን አሞሽ ነው ሊያ ለማወቅ ፈልጌ። እናንተ ግን ጊፍት መስጠት ደስ ሲል እጅሽ ተመቶ ነው ምን ሆነ ነው ዛሬ ከጎንሽ ሌላ ሰው ነው የሚሰጠው ጊፍቱን። ተደረገች መሆን አለበት። ይህ ነገር መታወቅ አለበት። ገብርኤልን ይጣራል። ስማ ሰው ወዶ አይደለም ለካስ ጊፍት የሚሰጠው ገብርኤል ጥር ሲል ምናምን ተመችሻል። እናቴ ትሙት እንዴት ደስ እንደሚል ጊፍት መስጠት። እኔ አሁን ማስታረቅ የምፈልገው ተሙና አክሊሉን ብቻ ነው። ሌላ ሰው ኩኩ ጋማ ተታረቅ እንዴ ተሜ እንዴ። ኧረ እኔ ሲጀምር አልጣላም። እኔ እኮ አንፈትቼዋለሁ። ገና ተሙ ሲገባ ይወጣል። ራሱ አስታርቂ ስላት ነበር። ሊያናል ተጣጣልኩኝ። እኔ ደግሞ አስታርቂኝ ያለች ነበር ወይ እንትን እግዚአብሔርን በስራ አንጻር ነው እንጂ እሱንም ተውኩኝ። አይ ነው እንጂ ምን ደርሰ በምን ተገናኝታቸው በሳቅ የሚገለኝ ልክ አኬድ ይመጣል አይደል? ተሙና አለዋለሁ ሲገባ ገና አይ በሉ እንግዲህ ይልና ይነቀዋል። አይ ጥሩ ነው የምታበረታታው በስራ ጉዳይ በተለይ እንዲያውም በውስጥ ነው ይቅርታ የጠየቁ በፊት ለፊት ልጠይቅ በእርዳታ ጉዳይ የተጭበረበረውን ነገር በትልቁ ከመጀመሪያ ጀምሮ የተናገረው ተሙ ነበር። ይህን ማንም ክሬዲት ሊወስድ አይገባም። በእርዳታ ስም ይጭበረበራል፣ ይታለላል እያለ ሲናገር ይዘውን ነበር እነዚህ ሌቦች። ተሙ ልክ ነበር። የተሙ የዛኔ ነቢይ ነበር። የዛሬ ነው ያርግ የዛኔ እና ተሙ የተናገረው ነገር ባይደርስ ደስ ይለኛል በእውነት ያለው ነገር ሰው እንደተባለው ቢረዳ ገንዘቡ እነሱ ጋር ቢደርስ ኖሮ ደስ ይለኛል። ግን የተገላቢጦች ነው። ተሙ ያለው ነገር እውነት ሆኖ ወጣ። በህዝብ ፊት ነው ማብራት። አይ ነው ምንም አልመሰለም። ግን በጣም ይቅርታል። በዛ ጉዳይ ላይ ሁላችንም ከጎን መቆም ነበረብን። በእውነት ነው የምልህ ከጎን መቆም ነበረብን። ትክክል ነበር። ያየኸው ነገር ነበረ በዛ ጊዜ ባረከው። አሁን በሱ ትልቅ ክብር ያለ አንተ ነህ። በሶሻል ሚዲያው ይህ በእርዳታ ስም የሚዘረፈው ህዝብ ትንሽ እንትን አግኝቷል። ኧረ ሊያ ዛሬ ሊያ አይደለች ቀምጥማለች። እኔ በጤናዋ አይመስለኝም። ምንድን ነው የሰጠሁሽ አንቺ? የሆነ ነገር ወረደልሽ። ብልጭ አላለም። ወደ ጥብሱ እያሉ በስማም የተመቱ ናቸው። በመቤት የሁሉ ጥብሱ ፈላ። አዎ ጊፍት እናንተ ገብርኤልን። እኔ ግን አሁን የገባኝ ዲያስፖራ ጊፍት መስጠት ለምን ደስ እንደሚላት በጣም ነው ደስ የሚለው። ጊፍት ስትሰጡ ለካስ ተሙ ማርያምን ደስ ይላላ። አቷች እኔ አበባ ነው የምሰጠው። እሱ ራሱ አበባ ትልልቅ አበባ ነው። እንግዲህ ይለቅብሻል እየቆጠብሽ ተጠቀሚ። ባለፈው ሌብሉ ላይ ገርሞኝ እንዴ አበባውን ራሱ ቢመልሱልኝ ደስ ይለኛል። ተሙሻ ጉራንስ ስለሆነ የስራ ጉዳይ ላይ ቀልድ የለም። እንኳን እሱ ጭፈራቸው ቸኩለው ስራ ለመሄድ ነው ተብሏል። የጉራጌ ጭፈራ ቶሎ ጨፍረው ለመሄድ ነው። ተደርጌ ነው በኋላ ጊፍት መስጠት ደስ ይላል። ማህበረሰብ ነው ከቻሳ ያለ እዛ ይመስላል። እኔ ግን ዩቲዩብን ለምን ተውከው? እኔ ግራ የሚገባኝ ነገር እሱ ዩቲዩብ ስተሙ አለኔ ዩቲዩብ ጭራሽ ዝም ብሎ አያውቅም። እኔ በጣም ነው ነገር አይሆን እኔ አይመቸኝም። እዚህ ከስራ ጋር አይመቸኝ። ኦኬ ምክንያቱም ምን የሆነ ታይም ሲኖር ደቂቃ ገብተህ እኮ የሆነ ሀሳብ ሰጠህ ላጥ ማለት ትችላለህ። አዎ ግን እንደምታውቀው የዩቲዩብ ቪው ዴዲኬት መሆን አለ።
አንዳንዴ ላይፍን ያበላሸዋል። ወይ ዩቲዩብ ላይ መሆን አለብህ፣ ሙሉ ፎከስ መሆን አለብህ፣ ኦር ደግሞ ወደዚህኛው። ስለዚህ ዩቲዩብ ጋር እያል እዚኛው ውስጥ ስራን፣ ቢዝነስ፣ ሌሎች ነገሮችን ያበላሽ። በአሜሪካ በነጠላ ዜማ ይመጣል እያሉ ነው እና እንደዛ እና በተረፈ ሰላም ናችሁ? ሁሉ አማን ነው። ተጫወቱ በቃ። እኔም መረብ ትንሽ ጥብሴን ሞቅ ሞቅ ላርጋትና ዛሬ ሰንበት ነው እኮ ሳጅን። አይ ዝም ብሎ ሞቅ ያለ ለበዓሉ ድምቀት ጨዋታ ላስላስ ብዙ የለም። የፍስግ ነው በለኛ። አይ የፍስግ ነው ብራተር። እና ኤልሽዬ ቻው ልበላል። ኑርዬ ይህን ባህሪሽን አይቀይረው ኤልሽዬ፣ በእውነት ነው። ኤልሹ ዛሬ ተሙ ልንገራችሁማ ስንት ምግብ እንዳዘዘች ሊያሾ ትበላለች። 3 ምግብ ገብርኤልን ደንግጬ ተሙ ስማ ተሙ ዝም በል አንተ በእናትህ። እኔ እውነት ነው የምናገረው። አንተ 3 ምግብ 2 ምግብ አይታዘዝም በላይ 3 ምግብ ለአንቺ ነው ስላየሽ። አሁን እኔ እናንተ ስላየሻት ቤቷ ላይ 9 ሰዓት የምትበላለች። 3 ምግብ ትንሽ ነው እውነት። አንተ ማከበር ስለምትፈልግ ይህንን ያላጥንት ዝም በለው። ውሸቱን ነው። እራሱ ቤቴ መጥቶ አይቶኛል እንደማለት አበላሏን አይቼዋለሁ። ትሪው የለም እንኳን ይጸዳል። እና ካልበላች ከአንተ ጋር እንዴት ነው የምትጨቃጨው? እንዴት ትችለዋለች? እውነት ነው እውነት ነው። ይሄ ካልበላ የፌስቡኩን ስደት እንዴት ይችላል? ሊያን ታገኝና አበላሏን ታየዋል። ከዛ ትዘግበኝ ከልጅ ወጋ እውነት አትበላም። እውነት አይ የሴትን ገበና ሴት ነው የሚሸፍነው። እስቲ እውነት አይቻታለሁ። በአደባባይ ሙቪ የምትሰራበት ሴትዮ አትበላም ትያለሽ። አንተ ሰውዬ እኔ አልበላም አልኩህ አይደል? አትሰማም እንዴ? ሁላችሁም መልካም ጋር አይ ስትበላም አይቻታለሁ አባት። እሺ ተሙሻዬ መቼ እኔም ብሄር ለተሙና ለዮኒ ጊፍት ልሰጣችሁ ብዬ ለእናንተ መስጠት አልችልም። እንዴት ነው የሚሰጠው? እግዚአብሔር ዛሬ ደስ ሲል ጊፍት መስጠት ጥብሴን ትንሽ እሺ እንግባ ብሎ ካነሳ ለማንኛውም ቤት አንስቼ ያለ አንቺ መች እሺ ቆይ እንግባ በቃ አሁን ደግሞ ደስ ቤት እንሂድ ፈታ ብሎ እናንተ ተጫወቱ እኔ ወደ ጥብሴ ኧረ በጣም ውጭ ኤልሹ ስሚ ውጭ እና እንገባለን በሙሉ ጎጃም ሄዳለ ሄጃ ያለው እንጂ እኔማ ከላይ ባልወጣም እንዴ በደንብ ሰምተሽ ትነግረኛለሽ። እኔማ በሙሉ ጎጃም ሄጄ ጊፍት እሰጣለሁ። ጊፍትም ግን አንተ ጊፍት እምቢ ብሎኛል። ጊፍት እምቢ ማስተካከል አለብኝ። ስሚ ጊፍት አንቺ እኔ ማለት ነው ጊፍት ሌቭል 17 ደረስኩኝ። እስቲ ስንት ነበር እንዴ? ስንት ነበር? 17 አሰጭም ነበር ማለት ነው። እንዴ ጊፍት እኮ አልሰጥም። አሁን እኮ ነው መስጠት የጀመርኩት። ቤትዬ እኔ ፍቅር አይ ችግር የለውም ያድጋል። አሁን ከዚህ በኋላ በቃ ይለምድሻል። ደስ ይላል። ደስ እያልሽ የሰጥሽ በቃ እኔ ነው 33 የገባሁት ሳላቅ ለማን እንደሰጠው ደስ ሲል ግን ሰጠዋችሁ ሰዎች ራሱ መልሱልኝ። እንትን ሄለን የትዳ ነው ሄሉ እኔ እንጃ የት እንደሄደች። አዎ አኩናዬ በጣም ነው የሚገርመው። ጨረሰችው ጊፍቱን። አዎ ቦሌ ጌታን በጣም ነው ደስ የሚለው። ታጎሽ ሆን ጂ ራት ያልበላ ሰው ወሬ አታውሩ። ብቻ በስማም ዛሬ አንቺ አሁን ቪዲዮ ሪከርድ ያየሁት ምን አድርጌ ነው የተሰደብኩት? ግን ምን አጥፍቼ ነው? ጥፋትሽ የሚመስልሽ ከኔ ጋር መገናኘት እንዴ? ወድጄሻለሁ። ማን ወድጄሻለሁ? ደስ ብለሽኛል። የወደድኩትን ደግሞ ማንም ሊያስጠላኝ አይችልም።
ስሚኝማ መጣለሽ እንጂ ከዮናስ ጋር ግን መታረቅ አልነበረብኝም። በእናትሽ ከዮናስ ጋር እኮ መታረቅ አልነበረብኝም። ስራ እኮ ነው ዮናስ፣ ስራ እኮ ነው። የሰውን ላይፍ ማለት ነው ኮንትሮል ማድረግ አትችሉም። የሰውን ላይፍ መቆጣጠር ከባድ ነው። የሰውን ላይፍ መቆጣጠር አትችሉም። እና የሆነ አለ አይደል ስማም ለማውራት ራሱ ይከብደኛል። ብቻ እንደዚህ አይነት ጸባይ በነገራችን ላይ አንዳንድ እዚህ ቤት ውስጥ ያላችሁ የምትናገሩ ሰዎች ይቅርታ፣ እኛ 5 ስታር ሆቴል ገብተን ተዝናንተን የምንመጣ ሰዎች ነን እና ዝም ብሎ ኩሽኩሽ ኮመንት ስትሰጡ በጣም ነው የምታሳዝኑኝ። አይ አስበሽዋ ግሮሰሪ እና 5 ስታር ገብቶ የሚዝናና ሰው እኮ አንድ አይደለም ማስተሳሰቡ። እኛ እኮ እናመጣለን አላለም ሲጀመር። እኔ ከላይ ነኝ እኔ እንደዚህ ነኝ ማንም እኮ እዚህ ጋር የሚል ሰው የለም። እኛ እናመጣለን አላልንም። በቃ ተገናኘን፣ እራት በላን። ማንም ምንድን ነው ማን እናመጣለን? ደባችሁ ለምን አገኛችሁ ምናምን እንዴ ያማችኋል እንዴ? እሺ ሊና የኔ ፍቅር ምን አናገኛችሁ? አካውንትሽንም ሰጠሽ ማንን ፎሎ እንደምታደርጊ ምናምን ቀኒ ኮንትሮል ማናጀር ነገር ብትቀጥሪ። አዎ ማናጀር አሁን እቀጥራለሁ። ስልኬን የሚያነሳ አብሶ ጊፍቴን የሚቆጣጠርልኝ ስሚ የሆነ ቀን ገብቼ ጌም እየተጫወቱ ነው። የምሬን እኮ ነው የምነግርሽ። ከዛ ይኸውልሽ ቼንጅ እያልኩኝ ስቀይር ጊፍት ሰጥ ወይኔ እንዴት ደስታቸው እንዴት ደስ ይላል ብታይ። እመቤቴ ነ ላይ ካሸነፍሽ ምናምን ደስ ይላል። በቃ ደስታቸው ሳይ ማለት ነው ያለኝን እንዳለ ወይ ልጅ ናትሽ ያለኝን ሁሉ ብታይ ስሰጥ ምናምን ስትባይ ደስ ይላል። ስሚ አናግረውኝ የማያውቁት ሁሉ ልጁዬ ይመችሽ